ሰላም እንዴት ናችሁ? ወደ ዩኒክ ስፖርት ዩቲዩብ ቻናል ቤተሰቦች መድፈኞቹ የመከላከል አቅማቸው እየጠነከረ መምጣቱ ይታወቃል። በጠንካራ የተከላካይ ክፍል መስመራቸው እንግዲህ እየተመሩ ወደ ሰንደርላንድ ስቴዲየም ኦፍ ላይት በመሄድ በ11ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ ከሰንደርላንድ ጋር ከግራንድ ዣካው ክለብ ሰንደርላንድ ጋር የሚያደርጉትን ጨዋታ በጉጉት የሚጠበቅ ነው። በዚህ ጨዋታ ላይ እንግዲህ መድፈኞቹ መረባቸውን ሲያስደፍሩ ሙሉ 3 ነጥብ ይዘው እንደሚመለሱ ይጠበቃል። ከዚህ ጨዋታ ጋር በተያያዘ አሰልጣኝ ሚኬል አርቴታ በበርካታ ጉዳዮች ጋዜጣዊ መግለጫ ሰጥቷል። ከበርካታ ጋዜጠኞችም እንደዚሁ ስለ ጉዳትና ስለተለያዩ ጉዳዮች ጥያቄ ቀርቦላቸው እንደነበር ይታወሳል። በአርሰናል ቤት ስላለው ወቅታዊ ጉዳት ከግራንድ ዣካ ጋር ከአርሰናል የለቀቀበትን መንገድም እንደዚሁ ተጠይቀዋል። ግራንድ ዣካ ከአርሰናል ቤት የለቀቀበትን መንገድ ተጠይቀዋል። አሰልጣኝ ሚኬል አርቴታ ስለ ፔፕ ጋርዲዮላ የ1000ኛ ጨዋታ ክብረ በዓልን በሚመለከት አሰልጣኝ ሚኬል አርቴታ ተጠይቀዋል። ስለ ማንቸስተር ሲቲ እና ሊቨርፑል የሳምንቱ ድንቅ ጨዋታ ስለዚህም ጨዋታ እንግዲህ ሀሳባቸውን እንዲሰጡና ምናልባትም ይመለከቱት ይሆን ወይ የሚል ጥያቄ ቀርቦላቸዋል። አሰልጣኝ ሚኬል አርቴታ የአርሰናል ስብስብ በምን መልኩ መሻሻል ይኖርበታል፣ ጋብሪኤል ጄሱስ ወደ ትሬኒንግ መመለሱ ምን አይነት አስተዋጽኦ ይኖረዋል በአርሰናል ስብስብ ውስጥ፣ ዲክላን ራይስ ምን አይነት ኃላፊነት ነው በአርሰናል ቤት እየተሰጠው ያለው የሚል ጥያቄም ቀርቦላቸዋል። ካይ ሃቨርትዝ ከጉዳት መቼ ሊመለስ ይችላል የሚል ጥያቄም ቀርቦላቸዋል። ስለ ሚኬል መሪኖ የወደፊት አሰላለፍ በአርሰናል ቤት ስለሚኖረው ሚና ተጠይቀዋል። እንግዲህ አሰልጣኝ ሚኬል አርቴታ እነዚህን ጉዳዮች ጠቅለል ባለ መንገድ የመለሱበትን ጋዜጣዊ መግለጫ ፕሬስ ኮንፈረንስ ነበር ያሳለፉት ትናንት ከሰዓት በኋላ ማለት ነው። አሰልጣኝ ሚኬል አርቴታ እንደምናውቀው የአርሰናሉ የ2025-26 የቡድን ስብስብ ጥልቅ ስብስብን መሆኑን አስመስክሯል። ከዚህ በፊት ከበርካታ ሚዲያዎች ጋር ቃለ ምልልስ ያደረጉ የአርሰናል ተጫዋቾች የ2025-26 የውድድር ዓመቱ አርሰናል ከወትሮ ይለያል፣ ከድሮዎቹ የአርሰናል ስብስቦች ይለያል፣ የአሁኑ አቅም አለው፣ በሙሉ አቅሙ ማጥቃት የሚችል በርካታ ኳሶችን ማስቆጠር የሚችል በአንጻሩ ደግሞ ከራሱ መረብ ላይ የሚቆጠሩበት የጎሎች ብዛት በጣም ትንሽ መሆኑን ያስመሰከረ ስብስብ ነው። እንግዲህ በአርሰናል ቤት እየተመለከትን ያለ ነው። በበርካታ ጨዋታዎች ላይ አሸናፊ ነው በመውጣት የሚታወቅ ስብስብ ነው የ2025-26 የአርሰናል ስብስብ። በሻምፒዮንስ ሊግ ጨዋታዎችም ይሁን በፕሪሚየር ሊግ ጨዋታዎች አርሰናሎች ጥሩ ውጤት ይዞ መውጣት የቻሉበትን የጨዋታ እንቅስቃሴ እየተመለከትን ነው የምንገኘው። በፕሪሚየር ሊጉ 25 ነጥቦችን እስካሁን ባደረጓቸው 10 የፕሪሚየር ሊጉ ጨዋታዎች 25 ነጥቦችን በመሰብሰብ በፕሪሚየር ሊጉ የደረጃ ሰንጠረዥ አናት ላይ ነው የሚገኙት። መድፈኞቹ የፕሪሚየር ሊጉን የደረጃ ሰንጠረዥ በአንደኛነት እየመሩት ነው። በሌላ በኩል በሻምፒዮንስ ሊግም ስንመለከት በሻምፒዮንስ ሊግ እስካሁን ያደረጓቸውን 4 የሻምፒዮንስ ሊግ ጨዋታዎች በተከታታይ አሸንፈዋል። በተከታታይነት የሻምፒዮንስ ሊግ ጨዋታዎችን በማሸነፍም እንግዲህ በሊድስ ዩናይትድ የዛሬ 50-60 ዓመት በፊት በሊድስ ዩናይትድ ተይዞ የነበረውን ሪከርድ ማሻሻል የቻሉበትን ውጤት ነው ያስመዘገቡት። ባለፈው ሳምንት ከስላቪያ ፕራጎ ጋር ወደ ቼክ ሪፐብሊክ ተጉዘው ያሸነፉበትን ጨዋታ ተከትሎ በሊድስ ዩናይትድ ተይዞ የነበረውን ሪከርድ ነው እንግዲህ በእንግሊዝ ፕሪሚየር ሊግ 4 ተከታታይ የሻምፒዮንስ ሊግ ጨዋታዎችን ያሸነፈ ክለብ በመሆን ሪከርድ መስፈር የቻሉት እና መድፈኞቹ በ2025-26 የውድድር ዓመት የገነቡት ቡድን ከበርካታ የስፖርቱ ቤተሰቦች አድናቆት እየተቸሩ ነው የሚገኘው። እንግዲህ ከሰሞኑ ክርስቲያኖ ሮናልዶ ሳይቀር አርሰናሎች የፕሪሚየር ሊጉን ዋንጫ የማሳካት ትልቅ አቅም አላቸው ሲል ምስክርነቱን ሰጥቷል። በርካታ ጋዜጠኞች፣ የስፖርት አፍቃሪያን፣ የስፖርት ቤተሰቦች፣ የስፖርት ተጫዋቾች፣ የኳስ ተጫዋቾች እንዲሁም መላ የስፖርት ቤተሰቡ በሙሉ አሰልጣኝ ሚኬል አርቴታ በ5 ዓመታት ቆይተው እንግዲህ በ2025-26 የውድድር ዓመት የዘንድሮን የፕሪሚየር ሊጉን ዋንጫ ማሳካት የሚችልበት ትልቅ አቅም እንዳለው ምስክርነታቸውን ሰጥተዋል። ስለዚህ በ11ኛው ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ ከሰንደርላንድ ጋር የምናደርገውን ጨዋታ ማለት ነው እንግዲህ በሙሉ አሸናፊነት ሙሉ 3 ነጥብ በመሰብሰብ አርሰናሎች እንግዲህ ሙሉ የፕሪሚየር ሊግ ደረጃ ሰንጠረዥ የሚመሩበትን ትልቅ እድል እንደሚጠቀሙበት ነው የሚጠበቀው። አሰልጣኝ ሚኬል አርቴታ በጋዜጣዊ መግለጫቸው የተናገሩት ነገር ይሄንን ነው። በጋዜጣዊ መግለጫቸው እንደተናገሩት ከሆነ አሰልጣኝ ሚኬል አርቴታ የሰንደርላንዱ ጨዋታ በማሸነፍ ሙሉ 3 ነጥብ ይዘን በመምጣት ወደ ኤምሬትስ ስቴዲየም መሪነታችንን እናጠናክራለን።
የዋንጫ ቡድን መሆናችንን በደንብ ማስመስከር ፈልጋለሁ ሲል ነው የተናገረው አሰልጣኝ ሚኬል አርቴታ። በዚህ ጨዋታ እንግዲህ ሙሉ 3 ነጥብ እንደሚገባን እናውቃለን። ከኛ ውጭ ግን የፕሪሚየር ሊጉን ዋንጫ ለማንሳት ተገዳዳሪ የምንላቸው ክለቦች አሉብን። ሊቨርፑልና ማንቸስተር ሲቲ ዋነኛ ተቀናቃኞቻችን ነው የሚሆኑት። ስለዚህ እነዚህን ሁለት ክለቦች እኛም እንዘናጋ ከሆነና እያንዳንዱ ጨዋታዎች ላይ ትንንሽ ክለቦች ጋር በሚኖረን ግጥሚያ ሁሉ ሙሉ 3 ነጥብ መሰብሰብ መቻል ይኖርብናል። ከሰንደርላንድም ጋር የምናደርገው ጨዋታ ላይ ሙሉ 3 ነጥብ በመሰብሰብ የእንግሊዝ ፕሪሚየር ሊጉን ዋንጫ ለማንሳት የምናደርገውን ጉዞ ጠንከር ባለ መንገድ ማስቀጠል ይኖርብናል። ነገር ግን ጥቃቅን ጨዋታዎች ላይ ነጥብ ምንጥል ከሆነና ሙሉ 3 ነጥብ ሳንይዝ የምንመለስ ከሆነ ዋጋ ያስከፍለናል ሲሉ ነው እንግዲህ አሰልጣኝ ሚኬል አርቴታ የተናገሩትና ወደ ስቴዲየም ኦፍ ላይት ወደ ሰንደርላንድ ሲሄዱ ሙሉ 3 ነጥብ ሰብስቦ ወደ ሜዳ ለመመለስ እንደሆነ ሐሳባቸው ነው የተናገሩት። አሰልጣኝ ሚኬል አርቴታ እንግዲህ አክለው በጨዋታው ስለሚኖረው አሰላለፍም ተናግረዋል። ጋብሪኤል ጄሱስ ወደ ትሬኒንግ ተመልሷል። ስለዚህ ጋብሪኤል ጄሱስ በጨዋታው ላይ ሲሰለፍ የምንመለከተው ተጫዋች ሊሆን እንደሚችል ይጠበቃል። በበረኛ በኩል እንግዲህ ዴቪድ ራያ በተጠበቀው ቦታው ይቀጥላል። በሰንደርላንድ ጨዋታ በሴንተር ባክ በኩል ዊሊያም ማጋሊሽ እና እንዲሁም ዊሊያም ሳሊባ እና ጋብሪኤል ማጋሊሽ በሴንተር ባክ በኩል እንደሚሰለፉ ይጠበቃል። በግራ በኩል በፉል ባክ ሪካርዶ ካላፊዮሪ እንደሚሰለፍ ይጠበቃል። በቀኝ በኩል ደግሞ ጀሪን ቲምበር ቋሚ አሰላለፍ ውስጥ በመግባት እንደሚጫወቱ ይጠበቃል። በአማካይ ክፍል ዲክላን ራይስ፣ ማርቲን ዙሜንዲ እንዲሁም ኤቨሬች ኢዜ በዋናነት እንደሚሰለፉ ይጠበቃል። የአጥቂ ክፍሉን በመምራት ደግሞ ቡካዮ ሳካ፣ ሚኬል መሪኖ እንዲሁም ጋብሪኤል ጄሱስ እንደሚሰለፉ ይጠበቃል በዋናነት ማለት ነው። ከተቀያሪ ወንበር የሚመጡ ተጫዋቾችም ተጽዕኖ መፍጠር የሚችሉበትን የጨዋታ እንቅስቃሴ እያስመለከቱን ይገኛል። በአርሰናል ቤት ከተቀያሪ ወንበር እየመጡ እነ ማይልስ ሉዊስ ስኬሊ እንዲሁም ደግሞ ሌሎች ተጫዋቾችም ከተቀያሪ ወንበር እየተቀየሩ እየመጡ ትልቅ አስተዋጽኦ እያደረጉ እንደሆነ እየተመለከትን ነው የምንገኘው በአርሰናል ስብስብ ውስጥ። ስለዚህ እነዚህን አቅሞችን በመጠቀም አርሰናል በስቴዲየም ኦፍ ላይት በሚያደርገው የ11ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ ሙሉ 3 ነጥብ ሰብስቦ ወደ ሜዳ እንደሚመለስ ይጠበቃል። እናንተስ ምን ትላላችሁ? የጨዋታ ግምታችሁን አሳውቁን ውድ አድማጭ ተመልካቾቻችን። በእኛ በኩል መድፈኞቹ ወደ ስቴዲየም ኦፍ ላይት ተጉዘው ከዣካው ክለብ ሰንደርላንድ ጋር የሚያደርጉትን ጨዋታ 3-0 በሆነ ውጤት አሸንፈው እንደሚመለሱ ተስፋ እናደርጋለን። ግራንት ዣካ የሚመራው የሰንደርላንድ ክለብ ከባድ ተጋጣሚ ቢሆንም ነገር ግን መድፈኞቹ በዚህ ጨዋታ ሙሉ 3 ነጥብ በመሰብሰብ ወደ ኤሚሬትስ እንደሚመለሱ ይጠበቃል። ስለዚህ በዚህ ጨዋታ 3-0 ሲያሸንፉ ደግሞ ተጠባቂ ጎል ያስቆጥራሉ ብለን የምናምንባቸው ተጫዋቾች ጋብሪኤል ጄሱስ ጎል ሊያስቆጥር ይችላል ብለን እናምናለን። ሌላው ዲክላን ራይስ ሁለተኛውን ጎል ሊያስቆጥር ይችላል ብለን እናምናለን። እንዲሁም ቡካዮ ሳካ በመስመር በኩል የመልሶ ማጥቃት እንቅስቃሴዎች ላይ ትልቅ ተጽዕኖ በመፍጠር የሚታወቀው ቡካዮ ሳካ ሶስተኛውን ጎል በማስቆጠር መድፈኞቹ 3-0 በሆነ ውጤት ሙሉ 3 ነጥብ ከሰንደርላንድ ላይ ይዘው እንደሚመጡ ይጠበቃል። ክብራትና ክብራን ወደ ዩኒክ ስፖርት ዩቲዩብ ቻናል ቤተሰቦች ዩኒክ ስፖርት ዩቲዩብ ቻናልን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። በያላችሁበት መልካም ጊዜ ይሁንላችሁ።